አርዕስተ ዜና። በሚኒስቴር መስሪያ ቤቶችና በተጠሪ ተቋማት በጀት አጠቃቀምና በፋይናንስ አስተዳደር ዙሪያ ጥብቅ ቁጥጥር ማድረግ እንደሚገባ የሕዝብ ተወካዮች ምክር ቤት አባላት አሳስበዋል። ሰሙታላችሁ። የኢትዮጵያ ብሔራዊ ባንክ ከዓለም አቀፍ የገንዘብ ድርጅት IMF ጋር የተደረሰውን ስምምነትና የድርጅቱን የአሰራር ደንብ አንቀጽ 8 ድንጋጌዎች መሰረት በማድረግ በውጭ ምንዛሪ አሰራር ላይ ተጥለው የነበሩ በርካታ የቁጥጥር ቅድመ ሁኔታዎችና ክልከላዎች በከፍተኛ ሁኔታ ማላቱን አስታወቀም። ዝርዝር አለ። ሊቢያ ከ10 ዓመታት በላይ በዘለቀው የፖለቲካ አለመረጋጋት ምክንያት ተቋርጦ የነበረው የነዳጅ ፍለጋና ምርት ፍቃድ ከ18 ዓመት በኋላ ለመጀመሪያ ጊዜ ለዓለም አቀፍ ኩባንያዎች መሰጠቱን አስታወቀች። ይህ እርምጃ ሀገሪቱ በዘርፉ የነበራትን ዓለም አቀፍ እምነት ለመመለስና የውጭ ኢንቨስትመንትን ለመሳብ ያለመ መሆኑም ተነግሯል። የአፍሪካ ጉዳያችን ነው። የኢራን ሚሳኤል አቅም ቀይ መስመር መሆኑንና ለድርድር እንደማይቀርብ የኢራን የበላይ መሪ አማካሪ ገለጹ። የኢራን መከላከያ ምክር ቤት ኃላፊና የአያቶላ አሊ ኻሜኒ ከፍተኛ አማካሪ የሆኑት አሊ ሻምኪን የእስላማዊ አብዮት 47ኛ ዓመት በዓል ምክንያት በማድረግ በተካሄደው ሰልፍ ላይ ተገኝተው እንደተናገሩት የኢራን ሚሳኤል አቅም በፍጹም ለድርድር እንደማይቀርብ አስታውቀዋል። በዝርዝር እናየዋለን። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ የያዝናችሁ ዘገባዎች ተጀምረዋል። ከዘገባዎቹ ጋር ሚኪያስ ኃይሌ ነኝ። በሚኒስቴር መስሪያ ቤቶች በጀት አጠቃቀም ዙሪያ ጥብቅ ቁጥጥር ማድረግ ይገባል ተባለ። በሚኒስቴር መስሪያ ቤቶችና በተጠሪ ተቋማት በጀት አጠቃቀምና በፋይናንስ አስተዳደር ዙሪያ ጥብቅ ቁጥጥር ማድረግ እንደሚገባ የሕዝብ ተወካዮች ምክር ቤት አባላት አሳሰቡ። የምክር ቤት አባላት ይህንን የገለጹት የፌዴራል ጸረ ምግባርና ጸረ ሙስና ኮሚሽን የሕግ አውጪው አካል አርአያነት ለጸረ ሙስና ትግል ያለው ፋይዳ በሚል መሪ ቃል ባዘጋጀው የስልጠና መድረክ ላይ ነው። ሙስናና ብልሹ አሰራር ለመከላከል ባለበጀት መስሪያ ቤቶች የመንግስትና የህዝብ ሀብትን ለታለመለት ዓላማ ማዋላቸው ለማረጋገጥ ጥብቅ ቁጥጥር ማድረግ እንደሚገባ የምክር ቤት አባላት ጠቁመዋል። በግዢ ስርዓቱና በገቢ አሰባሰብ በአገልግሎት አሰጣጥ ጋር በተያያዘ እየተከሰቱ ያሉ ብልሹ አሰራሮችን ለመቅረፍ የምክር ቤት ቋሚ ኮሚቴዎች በሚከታተሏቸው ተቋማት ላይ ጥብቅ ቁጥጥር ማድረግ እንደሚጠበቅባቸውም ተመላክቷል። ህግ አውጪው አካል በተሰጠው ስልጣን መሰረት አስፈጻሚ አካላት የካፒታልና የፕሮጀክት ባጀቶችን በፋይናንስ ህግና መመሪያ መፈጸማቸውን ማረጋገጥ እንደሚገባ የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን የሥራ ኃላፊዎች አስረድተዋል። ተቋሙ ባቀረበው ጥናታዊ ሰነድ ላይ የሁሉም ሚኒስቴር መስሪያ ቤቶች ተጠሪ ተቋማት በጀት አጠቃቀምና የፋይናንስ አስተዳደር በምን ደረጃ ላይ እንደሚገኝ በግልጽም ተቀምጧል። የውጭ ምንዛሪ ሂሳብ ለመክፈት ይቀመጥ የነበረው $100 ቅድመ ሁኔታ መቅረቱ ተገለጸ። ኢትዮጵያ ብሔራዊ ባንክ ከዓለም አቀፍ የገንዘብ ድርጅት IMF ጋር የተደረሰውን ስምምነትና የድርጅቱ አሰራር ደንብ አንቀጽ 8 ድንጋጌዎች መሰረት በማድረግ በውጭ ምንዛሪ አሰራር ላይ ተጥለው የነበሩ በርካታ የቁጥጥር ቅድመ ሁኔታዎችና ክልከላዎች በከፍተኛ ሁኔታ ማላቱን አስታወቀም። ባንኩ ትናንት የካቲት 4 ቀን 2018 ዓ.ም እንደገለጸው ማሻሻያው ከሐምሌ 2016 ዓ.ም ጀምሮ ተግባራዊ እየተደረገ ያለውን የተሟላ የማክሮ ኢኮኖሚ ሪፎርም ይበልጥ ለማጎልበትና የውጭ ምንዛሬ ገበያ ነፃና ግልጽ ቀልጣፋ ለማድረግ ያለመ ነው ብለዋል። በአዲሱ መመሪያ መሰረት ግለሰቦችና ቤተሰቦች በውጭ ምንዛሬ አጠቃቀም ላይ ነፃነት ሰጥቷቸዋል። ከዛሬ ጀምሮ ማንኛውም የውጭ ምንዛሬ ሂሳብ ያለው ግለሰብ አስፈላጊውን ህጋዊ ሰነድ በማቅረብ ለትዳር አጋሩና ለልጆቹ የትምህርት፣ የሕክምና እንዲሁም የጉዞ ወጪዎችን ካለው የውጭ ምንዛሬ ሂሳብ መክፈል ይችላልም ተብሏል። በሌላ በኩል የውጭ ቀጥተኛ ኢንቨስተሮች፣ ኤምባሲዎችና ዓለም አቀፍ ተቋማት ያለ ብሔራዊ ባንክ ፍቃድ በንግድ ባንኮች የውጭ ምንዛሬ ሂሳብ መክፈት የሚችሉ ሲሆን የሀገር ውስጥ ድርጅቶችም የኢንቨስትመንታቸውን ከብሔራዊ ባንክ እያስመረመሩ ከሀገር ውጭ መዋዕለ ንዋያቸውን ማፍሰስ እንዲችሉ መንገድም ተመቻችቶላቸዋል። ኢትዮጵያና ፈረንሳይ የ81.5 ሚሊዮን ዩሮ የድጋፍ ስምምነት ተፈራረሙ። የኢትዮጵያና ፈረንሳይ መንግስታት የኢትዮጵያን ኢኮኖሚ ማሻሻያ የሚያጠናክር የተለያዩ ስምምነቶችን ተፈራርመዋል። ስምምነቱ የገንዘብ ሚኒስትር አህመድ ሺዴና የፈረንሳይ በአውሮፓ ህብረትና የውጭ ጉዳይ ሚኒስትር ኤልኖር ካይሮ ተፈራርመዋል። ኢትዮጵያ አዳዲስ ኢንቨስትመንት ድሎችን ለመፍጠር ትብብር ለማጠናከር ያላትን ቁርጠኝነት ያረጋገጡት የገንዘብ ሚኒስቴሩ አቶ አህመድ ሺዴ ናቸው። በፈረንሳይና በአውሮፓ ማህበረሰብ የሚደገፈው የአፍሪካ ቀንድ ኢኒሼቲቮችን ጨምሮ በቀጠናው ቅድሚያ የሚሰጣቸው ጉዳዮች ማጣጣም እንደሚገባ አስረድተዋል። ኤልኖር ካይሮት በበኩላቸው ለረጅም ጊዜ የቆየው የአውሮፓ ህብረትና የኢትዮጵያ አጋርነት አስፈላጊነትን ገልጸው ስምምነቶቹ በጋራ መከባበር፣ በጋራ እሴቶችና ለዘላቂ እድገት የጋራ ቁርጠኝነት ላይ የተመሰረቱ እንደሆኑም ተናግረዋል። በስምምነቱ መሰረት ፈረንሳይ ለኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያዎች ፕሮግራም ሁለተኛው ምዕራፍ ማስፈጸም
ማስፈጸሚያ የሚውል የ80 ሚሊዮን ዩሮ በጀትና የ1.5 ሚሊዮን ዩሮ የቴክኒክ ድጋፍ አድርጋለች። እንዲሁም በቡድን 20 አባል ሀገራት የጋራ ማዕቀፍ ስር ከሁለትዮሽ አበዳሪዎች ጋር የተደረገ የመጀመሪያው የዕዳ ሽግሽግ ስምምነት መፈራረማቸውን ሚኒስቴሩ ለፋና ገልጿል። የደንብ ጥሰት 87 በመቶ ቀንሷል ተባለ። የደንብ ጥሰት 87 በመቶ መቀነስ መቻሉን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አስታወቀ። ባለፉት 6 ወራት በህገወጥ ግንባታ፣ በመሬት ወረራና በህገወጥ ንግድ፣ በአዋኪ ተግባራት፣ በህገወጥ ማስታወቂያና እርድ እንዲሁም ሌሎች ተገቢ ያልሆኑ ተግባራት ላይ አስፈላጊውን ቁጥጥር መደረጉን ያብራሩት የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ምክትል ስራ አስኪያጅ አቶ ንጋቱ ዳኛቸው ናቸው። በዚህም በ2017 ዓ.ም በቤት ዓመት ከነበረው የደንብ ጥሰት 87 በመቶ መቀነስ መቻሉን ጠቁመው በተለይም ህገወጥ ግንባታ፣ የመሬት ወረራና ህገወጥ ንግድ ላይ ውጤት መመዝገቡን አንስተዋል። ለደንብ መከላከል ስራ ውጤታማነት የቅድመ መከላከልና በህብረተሰቡ ዘንድ የተፈጠረው ግንዛቤ ከፍተኛ አስተዋጽኦ አበርክቷል ነው ያሉት። ዘመኑን የዋጁ የደንብ ማስከበር ስራ ለማከናወን በትኩረት መሰራቱን ጠቅሰው ብቁ የሰው ኃይል ለማፍራት ስልጠና መስጠቱንም ገልጸዋል። ከ8000 በላይ ለሚሆኑ ኦፊሰሮች በኢትዮጵያ ፖሊስ ዩኒቨርሲቲ በቴክኖሎጂ በሰብአዊ መብት አያያዝ፣ በተግባቦት፣ በመልካም አስተዳደርና በብልሹ አሰራር ሌሎች ጉዳዮች ላይ ሲሰጥ የቆየው ስልጠና መጠናቀቁንም ጠቅሰዋል። ስልጠናው የአዲስ አበባ እድገት የሚመጥንና የባለስልጣኑን ተልዕኮ በሚገባ መውጣት የሚችል አመራርና ኦፊሰር በማምራት ረገድ ከፍተኛ እገዛ ማድረጉን አብራርተዋል ሲል ፋና ዘግቧል። ሊቢያ ለውጭ ኩባንያዎች የነዳጅ ፍለጋ ፍቃድ ሰጠች። ሊቢያ ከ10 ዓመታት በላይ በዘለቀው የፖለቲካ ያለመረጋጋት ምክንያት ተቋርጦ የነበረው የነዳጅ ፍለጋና ምርት ፍቃድ ከ17 ዓመት በኋላ ለመጀመሪያ ጊዜ ለዓለም አቀፍ ኩባንያዎች መስጠቷን አስታውቃለች። ይህ እርምጃ ሀገሪቱ በዘርፉ ላይ የነበራትን ዓለም አቀፍ እምነት ለመመለስና የውጭ ኢንቨስትመንት ለመሳብ ያለመ ነው። የሊቢያ ብሔራዊ ነዳጅ ኮርፖሬሽን በቀጣዮቹ 25 ዓመታት ውስጥ በቀን የሚመረተው የነዳጅ መጠን በ850 ሺህ በርሜል ለማሳደግ አቅደዋል። በአሁኑ ወቅት ሊቢያ በቀን 1.5 ሚሊዮን በርሜል ነዳጅ የምታመርት ሲሆን 48.4 ቢሊዮን በርሜል የሚገመት በአፍሪካ ትልቁ የነዳጅ ክምችት የያዘች ሀገር ናት። የኮርፖሬሽኑ ኃላፊ መስዑድ ሱሌይማን በሰጡት መግለጫም ይህ ውሳኔ የሀገሪቱን ተቋማዊ ስራ ለማነቃቃትና ወደ መደበኛ የኢኮኖሚ እድገት ለመመለስ ትልቅ ፋይዳ እንዳለውም ገልጸዋል። በጨረታ በቀረበ የ20 ነዳጅ ክልሎች መካከል 5 ፍቃድ ያገኙ ሲሆን በቀጣይም ተጨማሪ የጨረታ ዙሮች እንደሚኖሩም ታውቀዋል። ሊቢያ ባለፈው ወርም ከቶታል ኢነርጂስ እና ከኖክ ፊሊፕስ ጋር የ$20 ቢሊዮን ስምምነት መፈራረሟ ይታወሳል። የሚሳኤል አቅማችንን ለድርድር አናቀርብም ስትል ኢራን አስታወቀች። የኢራን ሚሳኤል አቅም ላይ ቀይ መስመር መሆኑን ለድርድር እንደማይቀርብ የኢራን የበላይ መሪ አማካሪ ገለጹ። የኢራን መከላከያ ምክር ቤት ኃላፊና የአያቶላ አሊ ሐሚኒ ከፍተኛ አማካሪ የሆኑት አሊ ሻምኪን የእስላማዊ አብዮት 47ኛ ዓመት በዓለም ምክንያት በማድረግ በተካሄደው ሰልፍ ላይ ተገኝተው እንደተናገሩት የኢራን ሚሳኤል አቅም በፍጹም ለድርድር እንደማይቀርብም ተናግረዋል። በኢራንና በአሜሪካ መካከል ያለው ውጥረት በከረረበትና በሁለቱ ሀገራት ግጭት ለማስወገድ አዲስ የድርድር ዙር ለማድረግ የሚዘጋጁበት በዚህ ወቅት አሊ ሻምኪን በሰጡት ቃለ መጠይቅም ኔታንያሁ ወደ አሜሪካ ማቅናታቸው በመንቀፍ ጠቅላይ ሚኒስትሩ ዓላማቸው ውጥረትን በመፍጠር ነው ሲሉም ጠቅሰዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዋሽንግተን ውስጥ ከፕሬዝዳንት ዶናልድ ትራምፕ ጋር የሚያደርጉት ስብሰባ ጠቁመው ማንኛውም የአሜሪካ ኢራን ስምምነት የቴህራን ሚሳኤል አቅም የሚገድብ እንዲሆን ግፊት ያደርጋሉ ተብሎም ይጠበቃል። ሻምኪን አክለውም የቴህራን ሚሳኤል አቅም የሀገሪቱን የመከላከያ ጠላት ማስፈራሪያ ስርዓት አካል መሆኑን ገልጸዋል ሲል ዘኒው አረብ ዘግቧል። ይህ በእንዲህ እንዳለ የአሜሪካ መከላከያ ሚኒስቴር ፔንታጎን ከኢራን ጋር በተያያዘ ለሚከሰት ማንኛውም ወታደራዊ እርምጃ ቅድመ ዝግጅት አካል ሁለተኛው የአውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ለመላክ እየተዘጋጀ መሆኑን ተዘግበዋል። ሩሲያ የባላስቲክ ሚሳኤል ጥቃት ፈጸመች። የሩሲያ ጦር በዛሬው ዕለት በዩክሬን ዋና ከተማ ኪቭ እና በሌሎች ቁልፍ ከተሞች ላይ መጠነ ሰፊ የባላስቲክ ሚሳኤል ጥቃት መፈጸሙ ተገለጸ። ይህ የኃይል እርምጃ የተወሰደው በሞስኮና በኪቭ መካከል ሊደረግ የታሰበው የሰላም ድርድር በሩሲያ ዳተኝነት ምክንያት መጓተቱ ተከትሎ መሆኑን ተመላክቷል። እንደ ዩክሬን ባለስልጣናት ገለጻ በኪቭ እና በተለያዩ የሀገሪቱ አካባቢዎች ከፍተኛ የፍንዳታ ድምጾች የተሰሙ ሲሆን የሀገሪቱ የአየር መከላከያ ስርዓት የሚሰነዘሩ ጥቃቶችን ለመመከት ከፍተኛ ጥረት ሲያደርግ ውሏልም ተብሏል። ይሁን እንጂ የባላስቲክ ሚሳኤሎች ያላቸው ከፍተኛ ፍጥነትና አውዳሚነት በሲቪል ነዋሪዎችና በመሰረተ ልማቶች ላይ ከፍተኛ ስጋት ደቅነዋል። ኪቭ እና ምዕራባውያን አጋሮቿ ክሬምሊን ሆነ ብላ የዲፕሎማሲያዊ ሂደትን በማጎተት በጦር ሜዳ ወታደራዊ በላይነት ለመቀዳጀትና
ዩክሬንን በድርድር ጠረጴዛ ላይ ለማንበርከክ እየጣረ ነው ሲሉም በጽኑ ከሰዋል። የኪቭ ከንቲባ ነዋሪዎች በአስቸኳይ መጠለያዎች ውስጥ እንዲቆዩና አስፈላጊውን ጥንቃቄ እንዲያደርጉ አሳስበዋል። ይህ የጥቃት መባባስ ቀድሞውኑ ደካማ የነበረውን የዲፕሎማሲ ተስፋ ይበልጥ ያጨለመ ሲሆን ዓለም አቀፉ ማህበረሰብ ሁኔታውን በከፍተኛ ስጋት እየተከታተለ ነው ሲል ሮይተርስ ዘግቧል። ውድ የሀገሬ ቲቪ ተመልካዮቻችን ለሰዓቱ ያዝንላችሁ ዘገባዎች ተጠናቀዋል። ቸር ቆዩ።